ጊዜ ዝግጁ እስክትሆኑ አይጠብቃችሁም። ለማንኛውም አሁኑኑ ጀምሩ። ለመውደቅ ፈርታችሁ የምታሳልፏቸው ዓመታት ተመልሰው የምታገኟቸው ዓመታት ናቸው። ወጣትነት የሚባክነው ሁልጊዜ ተጨማሪ ጊዜ ያላችሁ ሲመስላችሁ ነው። ከአሁኑ የበለጠ ዝግጁ የምትሆኑበት ጊዜ አይኖርም። ትክክለኛው ጊዜ ሰዎች ላለመጨነቅ ለራሳቸው የሚነግሩት ተረት ነው። የያዝኩት እያንዳንዱ ጠባሳ ስኬቴ ሊያስተምረኝ ያልቻለውን ነገር አስተምሮኛል። የፈለጋችሁትን ያህል ጊዜ ውደቁ፣ ብቻ ወድቃችሁ መቅረትን ልማድ አታድርጉት። ወድቆ የማያውቅ ሰው የሚጠቅም ነገር ሞክሮ አያውቅም። መውደቅ የስኬት ተቃራኒ አይደለም፣ የስኬት ዋጋ እንጂ። በወጣትነቱ ሞኝ ሳይሆን አዛውንት ሆኖ ብልህ የሆነ ሰውን አግኝቼ አላውቅም። ገንዘብ ምቾትን ይገዛላችኋል፣ ሰላምን ግን ሊገዛላችሁ አይችልም። ዓላማን ተከተሉ። ገንዘብ ዓላማን የመከተል ዝንባሌ ያለው። ገንዘብን ከተከተላችሁ ግን ዓላማ አልፎ አልፎ ነው የሚከተላችሁ። በሃያዎቹ ዕድሜያችሁ ዕቃዎችን ሳይሆን ክህሎቶችን በመሰብሰብ አሳልፉ። ዕዳ ገመድ ነው። የምትበደሩት እያንዳንዱ ብር በኋላ የምትፈቱት ቋጠሮ ነው። ሀብታምነት ምን ያህል እንዳላችሁ የሚያሳይ አይደለም። ሀብታምነት ለገንዘብም ሆነ ለሰው ያለባችሁ ዕዳ ምን ያህል አነስተኛ እንደሆነ የሚያሳይ ነው። ጓደኞቻችሁን፣ ሐኪሞቻችሁን እንደምትመርጡ ምረጡ። ለእናንተ ሐሜት የሚያወራ ሰው ስለ እናንተም ያወራል። ስታድጉ ጓደኞቻችሁን ታጣላችሁ። ይህ ውድቀት አይደለም፣ የቆዩ ክፍሎችን ጥሎ ማደግ እንጂ። በእውነት የሚወዷችሁ ሰዎች ማደጋችሁ ከነሱ ቢለያችሁም እንኳ እንድታድጉ ይፈልጋሉ። ማንም ትኩረት ባይሰጣችሁ ወይም ባያመሰግናችሁ እንኳን መስራትን የምትወዱትን ሥራ ፈልጉ። ሥራ ሂሳባችሁን ይከፍላችኋል። የሕይወት ዓላማችሁ ግን ነፍሳችሁን ይከፍላል። ትችትን ለማስወገድ ሲል ምንም ያላደረገን ሰው ማንም አያስታውሰውም። ስሜቱ በሌላችሁ ቀናት እንኳ ተገኝታችሁ ሥራችሁን ስሩ። ለስኬት እውነተኛው ሚስጥር እሱ ነው። ባለሙያነት ማለት ተስፋ የማይቆርጥ ትዕግስት ነው። ማንም በማያያችሁ ጊዜ የምታደርጉት ነገር እውነተኛ ማንነታችሁ ነው። ሐቀኝነት ማለት ሁልጊዜ ከቀላሉ ስህተት ይልቅ ከበድ ያለውን ትክክለኛ መንገድ መምረጥ ነው። ቃላችሁን ከጠበቃችሁ እሴቱ የማይቀንስ ብቸኛው ሀብታችሁ ነው። አንድ ጊዜ የዋሻችሁ ሰው እውነተኛ ማንነቱ ማን እንደሆነ በትክክል ነግሯችኋል። የወደፊት ማንነታችሁ የሚኮራባችሁ አይነት ሰው ሁኑ። ስቃይ አስተማሪ ነው፣ ግን ሳያንኳኳ የሚገባ ባለጌ አስተማሪ ነው። ሐዘን አይጠፋም፣ ከእሱ ጋር ሌላውን ነገር መሸከምን ትማራላችሁ እንጂ። በጣም የምታፍሩበት ቁስላችሁ አንድ ቀን ለሌላ ሰው የሚያስፈልገው ጥበብ ይሆናል። የምትፈወሱት በመርሳት አይደለም፣ በመረዳት ነው። ማንኛውም አስቸጋሪ ወቅት የሚያበቃበት ቀን አለው፣ ምንም እንኳ እንደዚያ ባይመስልም። ድፍረት ማለት የፍርሃት አለመኖር አይደለም። እጆቻችሁ እየተንቀጠቀጡም ቢሆን ድርጊቱን መፈጸም ነው። ከምትፈሯቸው ነገሮች አብዛኞቹ በጭራሽ አይከሰቱም። የቀሩትን ደግሞ ተቋቁማችሁ ታልፏቸዋላችሁ።
ፍርሃት ትንሽ ክፍልን እንደ ሙሉ ዓለም እንዲሰማችሁ ያደርጋል። ከእሱ ውጪ ውጡና ምን ያህል ትንሽ እንደነበር ታያላችሁ። በፍርሃት ምክንያት የምትሸሿቸው ነገሮች አብዛኛውን ጊዜ ሕይወታችሁን ሊለውጡ የሚችሉ ነገሮች ናቸው። ትዕቢተኛ ሰው ስለ ራሱ ሁል ጊዜ ሁለት ነገሮችን ይናገራል። የማንም እርዳታ አያስፈልገኝምና ቀድሜም አውቀዋለሁ ብሎ። እነዚህን ቃላት ተጠንቀቁ። ብዙውን ጊዜ እውነተኛ እምነትን ሳይሆን ፍርሃትን የሚሸፍኑ ናቸውና። ትክክለኛ መሆናችሁን ለማስረገጥ የምታደርጉትን ጥረት ያቆማችሁበት ቅስፈት በእውነት ማደግ የጀመራችሁበት ቅስፈት ነው። ከተናገራችሁት በላይ 2 እጥፍ አዳምጡ። 2 ጆሮና 1 አፍ የተሰጣችሁ ለዚያ ነው። እየጎለመስኩ በሄድኩ ቁጥር በእርግጠኝነት የማውቀው ነገር እያነሰ መጣ። ይህም የበለጠ ሰላም ሰጠኝ። ጥበብ ማለት የሁሉንም ጥያቄዎች መልስ ማወቅ አይደለም፣ የትኞቹ ጥያቄዎች በእውነት አስፈላጊ እንደሆኑ ማወቅ ነው። አንድ ሰው ድምፁን ከፍ አድርጎ ስለተናገረ ብቻ ትክክል ነው ማለት አይደለም። ካወቅኳቸው ብልህ ሰዎች መካከል አሁንም ቢሆን አላውቅም ለማለት ፈቃደኛ የሆኑት ናቸው። ለምን እንደምትሰሩ ወቁ። እንዴት የሚለው በራሱ ይስተካከላል። ዓላማ የሌለው ሕይወት ረጅም የቀናት ዝርዝር ብቻ ነው። ዓለም ምን እንደሚያስፈልጋት አትጠይቁ። እናንተን ሕያው የሚያደርጋችሁ ምን እንደሆነ ጠይቁ። ከዚያም ሂዳችሁ እሱን አድርጉ። የተፈጠራችሁት ሁሉንም ሰው ለመከተል አይደለም፣ የራሳችሁን መንገድ ለመፍጠር እንጂ። ዓላማችሁን ቁጭ ብላችሁ በከንቱ በመጠበቅ አታገኙትም። ይልቁንም ትክክለኛው ስሜት እስኪሰማችሁ ድረስ እርምጃ በመውሰድና በመንቀሳቀስ ነው የምታገኙት። ማንም ሰው የነበራችሁን ንብረት አያስታውስም። ይልቁንም ሰዎች እንዲሰማቸው ያደረጋችኋቸውን ስሜት ነው የሚያስታውሱት። በጥላቸው ስር ተቀምጣችሁ የማትጠለሉባቸውን ዛፎች ተክላችሁ ለፉ። ትታችሁት የምታልፉት እጅግ መልካም ነገር በሌላ ሰው ሕይወት ውስጥ ያመጣችሁት በጎና አዎንታዊ ለውጥ ነው። አሻራችሁ በህንፃ ወይም በሽልማት ላይ የሰፈረው ስማችሁ አይደለም፣ በሌላ ሰው ሕይወት ውስጥ የተቀረጸው መልካም እሴታችሁ እንጂ። ሌሎች ሰዎች ላይ እውነተኛና አዎንታዊ ለውጥ በሚያመጣ መንገድ ኑሩ። ሕይወት አጭር ናት፣ ነገር ግን ያለቻችሁ እሷ ብቻ ስለሆነች ያለምንም ምክንያት አታባክኗት። ቀናቱ ረጅም እንደሆኑ ይሰማችኋል፣ ዓመታቱ ግን በጣቶቻችሁ መካከል እንደ ሾለኩ ያህል በፍጥነት ያልፋሉ። አንድ ቀን ለወጣቱ ትውልድ ምክር የምትሰጡት ሽማግሌ ትሆናላችሁ። የምታካፍሉት ጥሩ ምክር እንዲኖራችሁ አሁን ላይ በደንብ ኑሩ።